ብዙዎቻችሁ አስተያየት ሰጥታችኋል። ሐና ከእናቷ ከሜላት ጋር ወደ ቤቷ ልትመለስ ነው። ግማሽ ደስታ ግማሽ ሐዘን። ሐዘኑ የነበረው እሷን አለማስታወሷና ደስታዋ ደግሞ እንደዛ ሌት ተቀን ስትጨነቅባት የነበረችው እናቷ በመንቃቷ ደስ ብሏታል። በሌላ በኩል ግን አንድ ያላስተዋለችው ችግር አለ። አባቷን ምን ያህል እየራቀችው እንደሆነ የምታውቀው ነገር የለም። አባቷ በዚህ በኩል ደግሞ ለእሷ ጸሎት እያረገላትና ፈጣሪውን ሲማጸንላት እያየነው ነበረ። ምን ያህል እንደጨነቀው አይተናል። በዚህ በኩል እናቷ ከቅርብ ጊዜ በኋላ እናት መሆኗን ካወቀች በኋላ እሷም ካሁን ተቀበለችኝ ብላ እያለች እሷ ትልቅ ጭንቀት ውስጥ ገብታና እሷ እስክትነቃላት እየጠበቀቻት የነበረውን ጊዜ እንድታልፈውና ከዚህ በኋላ ሌላ መከራ እንዳይደርስባት ኖላዊ በዚህ ልክ ወርዶ ለእሷ ምን ያህል እንደሚጨነቅላት እያሳየ ነው። እሷ ግን ሐና አሁን ላይ ከእሱ ጋር ያላትን ቅርርብ እያራቀችው ትገኛለች። ይባሱኑ ሐኪም ቤት ድረስ እንኳን መጥቶ ሊጠይቃቸው ባለበት ሰዓት ላይ ወደ ቤት መሄድ እንዳለበትና እዚህ መቆየት እንደሌለበት ሁላ ስትናገር ነበረ። አውቃለሁ ብዙዎቻችሁ በዚህ ንግግሬ እንደምትናደዱ። በነገራችን ላይ አዳዲስ የሚለው ቻናሌ ላይ የምታቁኝ ይህንን ቻናል ሰብስክራይብ በማድረግ እናንተም ቤተሰብ እንድትሆኑ ጠይቃችኋለሁ። ምክንያቱ የነበረው ትልቁና ዋናው ቻናሌ ሻዶው ማን ውስጥ ስለሆነ ብዙዎቻችሁ ጋር እይታ ስለማይደርስ አዲስ ቻናል ለመክፈት ተገድጃለሁና ከዚህ በኋላ ያኛው እስኪስተካከል በዚህ የምንቀጥል ይሆናል። እርግብ ከድራማው ከወጣች ብዙ ክፍሎች ተቆጥረዋል። ይህም የተፈጠረው ሜላት ጋር የነበራቸው ግጭትና በዛውም ደግሞ ባዩሽ ባደረገችው ትልቅ ስህተት ያው እርግብ ተደብቃለች። ነገር ግን ተመልሳ ልትመጣ ነው። እንዴት እንደሆነ ልንገራችሁ። እርግብ እዛ ቤት ውስጥ አይኗን ሳታሽ ነው ተመልሳ የምትመጣው። ሜላት ከዚህ በኋላ እያስታወሰች የምትመጣው የእርግብን እዛ ቤት ውስጥ የነበረውን ነገር ነው እንጂ ሐና በጣም በቅርብ ጊዜ ውስጥ ስለሆነ ወደ ቤተሰቡ የተቀላቀለችው እርግብን አምጡልኝ የት ናት ማለቷ የማይቀር ነው። በዚህ ሰዓት ታዲያ ትውስታዋ እንዲመለስላት ሊረዳት ይችላል ብለው እርግብን እንኳን ካገኟት ወደዛ ቤት ውስጥ ሊመልሷት ይችላሉ። እሷን የሚረዳትን ነገር ማንኛውም ነገር አርጉ ከተባሉ ማድረጋቸው የማይቀር ነው። ፖሊሶቹ ግን ምርመራ አድርገው እርግብ እንዳልመታቻትና ከጀርባ እጇ ላይ ጠርሙስ የነበረው የእርግብ አሻራ እንዳልሆነ ካወቁ በነፃ ሁላ ሊለቋት ይችላሉ። ምናልባት ሰረቀች የተባለችው ጥቃቅን ዕቃዎችም ደግሞ አንዳንድ ምክንያቶችና ተንኮል ስለምትችልበት በደንብ እርግብ ያንንም ሸፋፍና ማለፏ የማይቀር ነገር ነው። በዚህ ሁኔታ ተስማማላችሁ ወይ እናንተ? የሐናን ምን አይነት አግባብ ሊኖረው ይችላል? ሐና ምን ማድረግ አለባት? እናንተ በሐና ቦታ ብትሆኑ ምን ታረጉ ነበረ? የራሳችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡ። ያው እንደተባለው ከሐና በላይ እየተጎዳ ያለው ኖላዊ ነው። በዛ ላይ በዚህ ሁኔታ ላይ እሷን ደፍሮ ሊናገራት እንኳን አይችልም። ስለ ራሱ ጭንቀት፣ ስለ ራሱ ነገር ለእሷ አይናገርም። እሷ በዚህ ሰዓት ላይ ሐና የሜላት ጋር ያለውን ጭንቀት ውስጥ ስለገባች እኔ በዚህ በኩል እየራቅሽኝ እንደሆነና ከኔ ምን ያህል ዞር እንዳልሽ እንኳን መናገር አልቻልኩም የሚልበት አይነት ኬዝ ነው ያለው። የኖላዊው አባት ወደዛ ቤት የሚመላለስ ከሆነ ራሷ ሐና ናት እየከለከለችው ያለው። አንተ መጨናነቅ የለብህም፣ በዚህ ጉዳይ ላይ እኔን ማየት ስለሌለብህ እቤት ጠብቀኝ፣ ምግብም ደግሞ እየበላህ ስትለው ነበረ። ኖላዊ ገና ማታ ወደ ቤቱ ሲገባ እዛ እነ ተምቹና እና አስር እንኳን ያሉበት ሐናም የሌለችበት ቤት ውስጥ ብቻውን ማደር ፈራ። ራት እንኳን ሳይበላ ነበረ ቀጥታ ብቻውን ኩርምት ብሎ ፍራሹ ላይ የተኛው። ይሄ ለምን ያህል ጊዜ እንኳን እንደሚሆን የሚያውቀው ነገር የለም። ሐናም ቢሆን ወደዛ ቤት ውስጥ የምትመለስ አይመስለኝም። ሜላት በደንብ ማገገም እስክትችልና እሷን ማስታወስ እስካቻለች ድረስ ሐናም ያን ነገር የሚያሳስባት አይመስለኝም። ይህም የሚቆየው ምን ያህል ጊዜ እንደሆነ ባይታወቅም ግን ኖላዊ ከረፈደበት እንዳትመጣ ስጋቴ ነው። ኖላዊ እንደውም ሌላ አንድ ያነሳው ሐሳብ ቢኖር ወደ አገሬ ልመለስ ወይ፣ እሷም በእኔ ምክንያት ለምን ትጨነቃለች? እኔ እንደሌለው ቆጥራኝ ሙሉ ትኩረቷን እንዳለ እዛው ቤተሰቡ ላይ ማድረግ ይኖርባታል ብላለች። ባዩሽ እዛ ቤት ውስጥ አሁንም ቢሆን አልጠፋችም። እንደውም ስትገባ ቤት ውስጥ መሆን የለብኝም፣ ምንም አይነት ነገር ትውስቷን እንዲመልስላት አልፈልግም በሚል ሁኔታ። በነገራችን ላይ የሜላት ትውስታ ዝም ብሎ በአንዴ ሁሉንም ነገር ማስታወስ ትችላለች ማለት አይቻልም።
ምናልባት ሜላት ራሷ እየደበቀች አውቃ ማስታወስ እንደማይችል ሰው አክት ልታረግ ትችላለች። ነገር ግን ትክክለኛ ያ በሽታ አጋጥሟት ከሆነ የምታስታውሰው ሁሉንም ባንዴ ሳይሆን ነገሮችን ሊያስታውሳት የሚችሉ ዕቃዎችን ድጋሚ ማየት ስትጀምር እዛ ቦታ የተፈጠሩትን ነገሮች እንዳለ ሊመልስላት ይችላል። የተመታችበት ጠርሙስና እዛ ክፍል ውስጥ ለመጀመሪያ ጊዜ አሁን ስትገባ እዛ ክፍል ውስጥ የተፈጠረውን በትንሹ ቅልብጭ ብሎ አይምሯ ላይ ይመጣባታል። ያ ማለት ምን እንደተፈጸመና ከኋላዋ ምን እንደተደረገ ምናምን በትንሹም በስሱም እያወቀች ትመጣለች። ቦታውንና ነገሩን ድጋሚ ባየችውም ቁጥር ያ ነገር ሙሉ ለሙሉ ትውስታዋን እየመለሰው የሚመጣ ይሆናል ማለት ነው። ሜላት ማስታወሷ ለብዙ ነገር ውስጥ ጥቅም እና መፍትሄ የሚቋጭለት ነው የሚሆነው። የባዩሽ እዛ ቤት ውስጥ መግባት ግን መጀመሪያውኑ አይታ ነበር ወይ? ይሄ ትልቁ ጥያቄ ነው። በቃ በዚሁ አጋጣሚ ኮሚኒቲ ፖስት ላይ ሙሉውን ክፍሉን እለቅላችኋለሁ። ሰብስክራይብ አድርጋችሁ የደውል ምልክቷን መንካታችሁንም አትርሱ። ቀደም ብሎ እናንተ ጋር የሚደርስ ይሆናል፣ ሁሌ በሰዓቱ። ሌላው በዚሁ የግል ስራዬን ላስተዋውቃችሁና እናንተን ከጠቀማችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እዚህ ጋር የምታዩቸውን ዕቃዎች እንዳለ እናንተ ውጭ ሀገር ሆናችሁ እዚህ ኢትዮጵያ ውስጥ ዘመድ ወይንም ጓደኛ ካላችሁ ሰርፕራይዝ ማድረግ የምትፈልጉ ከሆነና ለሱ እንደዚህ አይነት ስልኮችን ሊሆን ይችላል ኦሪጂናል ዕቃዎችን እዚህ ኢትዮጵያ ውስጥ ገዝቼ ለነሱ ላድርስላችሁ እያልኳችሁ ነው። በዚህ ሁኔታ ላይ እኔን ማማከር የምትፈልጉና ማንኛውም ዕቃ ሊሆን ይችላል፣ የልጆች ልብስ ሊሆን ይችላል፣ ለበዓል ጊዜ ለነሱ የሚላክ ስጦታም ሊሆን ይችላል። ብቻ ደሴ፣ ባህር ዳር፣ ማንኛውም ቦታ እኔ ልክላችኋለሁ። ታዲያ ይሄንን ሰርቨር ከኔ የምትፈልጉ ከሆነ እዚህ ጋር በማስቀምጥላችሁ ቁጥር ቴሌግራም፣ ኢሞ እና ዋትስአፕ ላይ ልታናገሩኝ ትችላላችሁ። የእምነት ጉዳይ አያሳስባችሁ። እናንተ ከዛ ሀገር ሆናችሁ ለዘመዶቻችሁ ወይንም ለጓደኞቻችሁ መላክ የምትፈልጉትን ማንኛውንም ዕቃ እኔ ልልክላችሁ ተዘጋጅቻለሁ። ታዲያ ከዛ ሀገር ብቻ አይደለም መላክ የሚጠበቅባችሁ፣ እዚህም ይሻላል ብላችሁ ለምሳሌ ስልክ ሊሆን ይችላል፣ ለአንድ ጓደኛችሁ ወይንም ለወንድማችሁ ለዘመዶቻችሁም ሊሆን ይችላል። መግዛት ፈልጋችሁ ግን አሪፍ ዕቃ ይሁን አይሁን የሚለውን ነገር መርጠን በስርዓት አማክረን ከገዛም በኋላ ወደምትፈልጉት ሰው መላክ እንችላለን ማለት ነው። ይሄንም ማድረገው እኔ ነኝ። ታዲያ ይሄን በምናደርግበት ጊዜ በጊፍት መልኩ ከሆነ ለነሱ ሳይነገራቸው እኛ ገዝተን ሄደን ሰርፕራይዝ ማድረግ እንችላለን ማለት ነው። በዚህ ሁኔታ ላይ ማንኛውንም ነገር ከሆነ እንልካለን፣ በዛው ልክም መልእክት እናደርሳለን ማለት ነው። አዲስ አበባ ውስጥ ለሆናችሁ ሰዎች በአንድ ቀን ውስጥ ይሄን ነገር ማድረግ እንችላለን። ከአዲስ አበባ ውጪ ከሆናችሁ ግን ቤተሰቦቻችሁ ከአዲስ አበባ ውጪ ከሆኑ በ3 በ4 ቀን ውስጥ ያንን ነገር የምናደርስ ይሆናል። ታዲያ ይሄን ነገር ማበረታታትና ማናገር ከፈለጋችሁ እዚህ ጋር በማስቀምጥላችሁ ቁጥር ቴሌግራም፣ ኢሞ፣ ዋትስአፕ ላይ ማናገር ትችላላችሁ። ብዙዎቻችሁ ቅሬታ የነበረው በዚህ ቦታ ላይ ለማየት እንኳን ጊዜ አላገኘንም እና አንዳንዶቹ አፕሊኬሽኑን አውርደው በምን መልኩ ኮይኑን እንኳን መሰብሰብ እንዳለባቸው ከብደዋቸዋል እና የተወሰነ ገለጻ አላርግላችሁ። መጀመሪያ አፕሊኬሽኑን ከፕሌይ ስቶር ላይ እንዳወረዳችሁት በዚህ መልኩ ሴትአፕ ይሆናል። ያው ኖላዊ ቀደም ብሎ የተለቀቁት ክፍሎች እንደዚህ መልኩ ታገኙታላችሁ። ከዚህ ስር ያሉት 85 እና 86 ተለቀዋል። ለምሳሌ አሁን 86 ዩቲዩብ ላይ እስካሁን እኔ እስከማውቀው ድረስ አልተለቀቀም። ፕሮፋይላችን ይሄን ይመስላል። ኮይን በምን መልኩ ነው የምናገኘው ካላችሁ እቺ earn reward የሚለው ውስጥ ስትገቡ እዚህ ጋር የምታገኙት በነፃ ነው፣ ክፍያ አየለውም። እዚህ earn reward ውስጥ የሚለው ስትገቡ ቼኪን የምትለዋ የዛሬዋ ስትበራ ስነካት 10 ኮይን ይሰጠኛል። በ10 ኮይን አንድ ኤፒሶድ ማየት እችላለሁ፣ ወይንም አንዱን የ4 ደቂቃና የ3 ደቂቃ ቪዲዮ ማየት እችላለሁ። ክፍል 86 ሲለቀቅ 10 ቦታ ወይ እስከ 20 ቦታ ተቆራርጦ ይለቀቃልና ራሱ እየቀጠለ ነው የሚያሳያችሁ። ግን 10 ቦታና 20 ቦታ የተቆራረጠው እያንዳንዷ ላይ 10 ኮይን ስለሚቆርጥ ነው። ለምሳሌ እዚህ ጋር እንግባና ከዚህ የመጨረሻዋን ስነካት ሪቪው የምትለዋን ስነካት ፕሌይ ስቶር ላይ ሄዳችሁ እንትን ሬት ታረጉታላችሁ። እኔ ኦሬዲ ስላደረኩት ምን ይላል ወደ ኋላ ይመለሳል። ወደ ኋላ ስመለስ የራሴን ኮይን ይሰጠኛል ማለት ነው። 30 ሆነ።
ሌላው ከላይ ሁለተኛ ላይ ያለችው አድሰንስ በማየት ወይንም ማስታወቂያዎችን በማየት ይከፍትልናል። ለምሳሌ ወደ ቪዲዮዎቹ እንመለስ። ክፍል 86 እንደምታዩት ሊስት የምትለዋን ስነካት እስከ 7 ተከፍቷል አይደል? 7 ላይ ሲሄድ ባለችኝ ኮይን 8 እና 9ን ይከፍታል። 30 ኮይን አለኝ ብያቸዋለሁ። አሁን ኮይኑ አለቀ ማለት ነው። ስለዚህ እቺን ነው የምንነካት። ኮይን ሳንገዛ እቺን ስንነካት ማስታወቂያ በማየት አንዱን ኮይን እንዲከፍት ያደርግልናል። እንደዚህ ማስታወቂያ ፊት ለፊት ያመጣና እዚች ጋር ያለችው ሰከንድ ስታልቅ 10ን ኮይን ይሰጠንና ቪዲዮውንም ይከፍትልናል ማለት ነው። ቀጣዩ ለምሳሌ እኔ ካቋረጥኩት አይሰራልኝም። ደቂቃውን መጠበቅ አለብን። እዚህ ጋር የምታዩትን እቺ ቆጥራ ስታልቅ ኮይኑን ይሰጠናል። ስለዚህ እንጠብቀዋለን ማለት ነው። በዚህ መልኩ ካየን በኋላ እቺ 5 ሰከንድ ጠብቀን አሁን ኤክስ ማለት እንችላለን። ከፈተው በቃ። ይሄንንም ሙሉ ቪዲዮውን እናየዋለን ማለት ነው። አሁንም ሊስት የሚለውን ስንነካው ተከፍቷል። የቀሩትም 11ም ተከፍቷል። በቃ በዚህ መልኩ እናያለን። ሌላው በቀረችዋ ኮይን እንዳለ የተከፈቱትን ካየን በኋላ እዚህ ጋር ያሉት ነገር ምንን ይገልጻሉ? ለምሳሌ ለ50 ኮይን 50 ኢቲቢ ብር የሚለው ምንድነው የሚለው? ቪአይፒውን ኖርማል መግዛት ትችላላችሁ። የአንድ ወሩን ቪአይፒ ኮይን አያስፈልግም። ወሩን ሙሉ ማየት ትችላላችሁ። ወሩ ሲያልቅ ራሱ እንትን ይላል። ለ6 ወር እዚህ ጋር አለ እና ለ1 ዓመት አለ። ሌላው ለእያንዳንዷ ግን ኮይን መግዛት ትችላላችሁ። ማስታወቂያውን ማየት የማትፈልጉ ከሆነ ለ50 በ50 ብር 5ቱን ክፍል ማየት ትችላላችሁ። 5ቷን ኤፒሶድ። በዚህ መልኩ ይመስላል። ጥያቄ ሌላ ካላችሁ የምናስተናግድ ይሆናል። ሌላው ፉል ስክሪን በምን አድርገን እናያለን የምትለው እዚች ጋር ያለችዋን ስትነኳት ሌላው ኮተት ሳይኖርበት ብቻ ማየት ትችላላችሁ። ስልካችሁን ስትገለብጡት እንደዛው ተገልብጦ ይታይላችኋል ማለት ነው። ይሄን ይመስላል። በዚሁ ላይ ጥያቄ ካላችሁ አብዛኞቻችሁ ግን እያያችሁት ነው። በዚህ አፕሊኬሽን ለምሳሌ 1300 ምናምን ላይክ አለው። ክፍል 85ም በዚህ መልኩ ነበር የታየው መጀመሪያም። በነገራችን ላይ ይሄ አፕሊኬሽን ለኖላዊ ድራማ ብቻ አይደለም የተሰራው። ሌሎች ወደፊት የሲኒማ ፊልሞች ምናምን እዚሁ ላይ ስለሚለቀቁ እነዛ የሲኒማ ፊልሞችም በዚህ መልኩ ቀደም ብላችሁ የምታገኟቸው ይሆናል። ዩቲዩብ ላይ ያልተጫኑ ሌሎች ድራማዎች። ይሄን ይመስላል። ሌላው ከኔ ጋር የምንቀጥለው እንግዲህ በዚህ መልኩ ነው። እንደዚሁ ቀደም ያሉት ክፍሎችን እኔ ሪካፕ እያደረጉላችሁ አብረን የምንቀጥል ይሆናል። የአዳዲስ ዩቲዩብ ቻናል ኦነር ነኝ። ስሜ ዙቤር ይባላል። በዚህ መልኩ እንግዲህ አብረን የምንቀጥል ይሆናል። ሌላው እዚሁ ጥያቄ ካላችሁ ቅር ያላችሁም ነገር ካለ ማንኛውም ነገር አስተያየት መስጠትም ይቻላል። ባይ ብያችኋል።